ሰላም ነው? እንዴት ነው? ደህና ሰላም ነው? ሁሉ ሰላም እንዴት ነው? ስልክ አታነሳም? ዳኒ ብቻዬን ብለህ ነበር የጠራኸኝ። በዚህ ሰዓት ከማንም ሰው ጋር መገናኘት አልፈለኩኝም እና አንተም እኔ ታመምኩ የሆነ ነገር ይሁን ከሰለመሰለኝ ነው አንድ ጊዜ ማፈልግ ያለው በጣም ድረስልኝ ስላልከኝ ነው የመጣሁት እንጂ በዚህ ሰዓት እንትን ማለት አልፈለኩኝም ነበር። ምን ማለት ነው? እኔ ወንድምን ማግኘት አልፈልግም ነው? ኖ ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን ልትለኝ የምትችለውን ነገር ስለማውቀው ይሄንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለኩት። እሱን አጥፍቼብ ነው ምን በድይቅ ነው ይሄን ያህል አልገባኝም። ዳኒ አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ምን በድይቅ ነው? እኔ ማለት ላንተ ተውሲት ነኝ አልገባኝም። እኔ እንደዛ አልወጣኝም እንደዛም ልልም አልችልም። ሄርሜላ በመጀመሪያ ደረጃ የምታወሪውን ነገር ወጪ እኔ ዳኒ በዚህ ሰዓት የታመመ የሆነ ነገር የሆነ ስለመሰለኝ ነው ሮጬ የመጣሁት እና ደግሞ ያው እናንተን ማግኘታችሁ ልታወሩኝ የምትችሉት ነገር ከትናንትና እንትን ያለ ነገር ነው ልታወሩ የምትችሉት። እኔ ደግሞ በዚህ ሰዓት ማውራትን አልፈልግም። ለምን አንዳንድ ጊዜ ሰላማችሁን ትመርጣላችሁና እኔ አሁን ላይ ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁና ትላንትናውን ነገር ነው ደግምላችሁ የምትችሉ። ስለዚህ ዳኒ ከዚህ በላይ እኔ ዝም ማለት እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት ጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዲያብሽ ሄርም ምን አለ መሰለሽ እጀምራለሁ ሳይሆን ኦሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ እኔ አሁን ላይ ከጭቅጭቅ ከነትርፍ ህይወት ነው ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ አላውቅም ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው ሁልጊዜም ያንተ የሳቅህ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰውም አይደለሁም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተ ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ ለምን እንደዚህ ያደረክ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስለ ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው እሺ፣ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል እንዴ። እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይሄን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔን እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር ማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ አንተ ነልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛውም ምክንያት ወንድሜ ነው ጓደኛዬ ነው፣ ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ አይደለም? ታዲያ የኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ? ቢያንስ ለትንሽ ጊዜ የሆነ ነገር ተናገርኩኝ እኮ አይደል እንዴ? ለትንሽ ጊዜ ተውኝ እንዴ ተውኝ፣ ለሳምንት እንኳን ተውኝና ለረፈ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ፣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደል እንዴ? እኔ በገባሁበት በወጣሁበት እንዴ ኢቭን እኮ መገባበት ካፌ እንኳን መጠቀም አልችልም። በር ላይ ወይ ሄርሜላ ልጅ ወይ ሩታ አለች። ይሄንን ደግሞ እኔ አልፈልግም እንደዚህ ጭንቀት ነው። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው። ከሌላ ሴት ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ ለሶስት ይጋጩ። ማፍቀር ምልክ አለው። ገባክ?
ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም በዚህ ልክ ነው ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ በቃ። ስለዚህ በቃ ተወኝ፣ ችግር የለም። ምን ማለት ነው? በዚህ ልክ አታፍቅሪኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ አብርሽ? ጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማውቅ አይደል እንዴ? በዚህ ልክ እኔ ስላፈቀርኩክ እንደዚህ አይነት ነገር መናገር አለብህ? አሁን ላይ አልፈልግም። ፍቅር ጓደኛ ሴት ምናምን አልፈልግም በቃ። እንዴት የምታመጣት አዲስ ፍቅረኛ አለች ከተባለ እኮ ኦልሬዲ ወደ ሌላ ህይወት እየገባ ነው አብርሃም። ድጋሚ ሌላ ሴት ልታመጣው፣ ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ? አንተ ከሴት ጋር ስለሆንክ ታዲያ ሲከታተሉ የነበሩት ቤት ይቀመጣሉ? አሁን የምታመጣት ሴት ግን ከኔ ጋር ያለህን ህይወት አታውቅም ነው? እኔ ጥያቄ የሆነብኝ ሄርሜላ ሰምኛለች። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ይውጪልኝ ካለሽ ምን እንትን ማለት እኮ የለብሽም አይደል እንዴ? ቢያንስ ስለምትናገረው ቆይ ዳኔ አይደለም አንቺ ሄርሜላ ቆይ እስኪ ዝም በይ አንቺ። ገብቶሻል አይደል? ምናልባት እሺ በቃ ልክ ነህ ከህይወት ውጪ ያለች እሺ አታውራ፣ እኛ ናውራን። ገብቶሃል አይደል? እኔም ዳኒም እያወራንህ ነው ያለነው። አንተ ለዚህ ምክንያት ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለክ ፓስፖርትን እምቢ ካሉ ራሱ ፓስፖርትን ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድነው የምትለው ነው? ምክንያት ልንገርህ አይደለም በመጀመሪያ ደረጃ ወንድሜ፣ የሰው ልጅ የአእምሮ ሰላምና ረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው። ስለዚህ ቢያንስ አንድ ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ በቃ እረፍት ፈልጋለሁኝ አይደል እንዴ? እረፍት ፈልጋለሁኝ ቢያንስ እሺ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጪ ከኢትዮጵያ ውጪ አሰብኩኝ ለ15 ቀንም ይሁን ለአንድ ወርም እረፍት አድርጌ መምጣትም ፈለኩኝ። ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ? ስለዚህ እኔ በዚህ ልክ ሰላሜን ማጣ ከሆነ ደግሞ ሰላም ያላት ሴት አለች በቃ። እሺ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወት እሺ ምን ብለህ ቋጨኸው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባቅ ኖሮ ሲጀመርም አልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት መጣፍን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። ምን ማለት ነው እንደዚህ ማለት አብርሃም እንዴ? ምን ማለት ነው? ቆይ አሁን ሌላ ሴት ላመጣ ነው ማለት ሌላ ሴት ማምጣት ሰላም ይሰጣል? አገባኝ ማለት እኔ ከማንም በላይ እኔ ነበርኩ ሰላሙ ነኝ ብዬ ማስበው። እኔ ነበርኩ ብዙ ጊዜ እሱን ለማሳቅ እሱን ለማስደሰት እሱ ህይወቱን እንዲወደው ለማድረግ ብዙ ዋጋ ከፍያለሁና ምን አግብዬበት ነው? ምን አጥፍቼ ነው? ከኔ ምን አትሆን ነው? እኔ እኮ በጣም ግራ ገባኝ። በጣም ግራ ገባኝ። አሁን ደስታ ምናምን እኔ እኮ የምጨቀጭቀው አይነት ሴት አይደለሁም። እኔ እኮ እንደዚህ አይነት ሴት አይደለሁም አይደል እንዴ? ከምን አንፃር አስቦት ነው እንዴ? ደስታ ቢባል እንደኔ ደስታ የሚሰጠው አለ? እስቲ ዳኒ ንገረኝ እንዴ። እሱን ደስ እንዲለው ማላደርገው ነገር አለ? እኔ ባለኝ አቅም እሱን ደስተኛ ለማድረግ ከኔ በላይ የሚሞክር ሰው አለ? አይ ወልሽ አሁን የተረዳሁት ነገር ምንድነው፣ ሁሉም የምታረጉት ነገር ከገደብ በላይ አለፈብኝ እያላችሁ ነው ያለው። ገባሽ አይደለ? ያንቺ መለማመጥ የሩታ ማልቀስ ምናምን ነው። አይ ቲንክ ልጁን እንደዚህ እያደረገ ያለው እኔ ሰረዳ የተረዳሁት ነገር ምንድነው፣ የእናንተ እንደዚህ መሆን እነሱን እንደዚህ ያደረገው ሰው ጭቅጭቅም እናንተንም አልፈልግም ሰው አዲስ ሰላም መሰጠኝ ሴት መታለች ነው እያለ ያለው። አልገባህም እኮ ዳኒ። ሰላም አሁን በዚህ መች ሰላም ያገኛል? እኔም እኮ ምን አይደለም እጃቸው ሰላም ያገኛል። አሁን ምሳሌ እሺ ሌላ ሴት መጣች፣ ሩታም ሆነ ሄርሜላም እንደዚህ ስላልዋት ይቆማሉ እነሱ? ተረዳኸኝ አይደለ? ወይ ደግሞ ያቺ የምትመጣዋ ሴትስ ምን አይነት መቼስ ይሄ እኮ ቪዲዮ ለሚቀመጥ ነው እንዴ? ታየዋለች አይደል ይሄንን ነገር። ስለዚህ ምን አይነት ሐሳብ ይኖራል እሷ ራሱ? ተረዳኛ። ይሄ ትንሽ በጣም ከባድ ነገር ነው። ምናልባት ደግሞ አሁን አብርሽ አሁንም ብቻህን መስለው ነበር መሰለኝ የመጣው። ምናልባት ብቻችንን ማግኘቱ በስነ ስርዓት የሚያወራ ከሆነ እሱ ነገር መሞከር የተሻለ ይመስለኛል። አይመስለኝም እንደዛ። አይ ምናልባት ምን አለ መሰለህ ቁጭ አድርገህ አድምጠው ልቡን በስነ ስርዓት መስማት የፈለገ አይነት ነገር ከሆነ ሁላችሁም ነገ ተመልከቱ አለ እኮ ዴቭ። ገባህ አይደለ? እኔ ይሄ ሁሉ ነገር እያወቀሽ ማለት ልጅ እንዳለው ሌላ ሚስት እንዳለው እንደገና ሄርሜላ እንዳለች የምትመጣ ሴት በራሱ ለሱ የምትጠቅመው ሴት አይደለችም። ምን አይነት ሴት ናት? በምን እንዴ? እኔ በእርግጠኝነት እንደ እህቱ ሊያያት ወይም ደግሞ የሆነ እኔ እንጃ። ምናልባት እኮ ዳኒ አንዳንዴ ነገር ስናስበው ምናልባት ጥፋቱ እኮ የሩታም የሄርሜላም ሊሆን ይችላል። ገብቷል አይደለም? ይሄ ልጅ ተውኝ እያለ ነው። ገባህ? ተውኝ በቃ ትንሽ ጊዜ እያለ እኮ ነው። እዚህ ጋር እረፍት ነሱኝ እያለ ነው። አንዳንዴ የሆነ ቆም ብለህ ደግሞ ስታስበው አንዳንድ ነገሮች በጣም ውስብስብ ያለ የሆነ በጣም የተጠማዘዘ ነገር ያለ አይመስልህም? እነዚህ እንግዲህ ያው ተውኝ በቃ እረፍት እፈልጋለሁ ከራሴ ጋር መሆን እፈልጋለሁ እያለ ነው። ከራሴ ጋር መሆን እፈልጋለሁ እያለ እነሱ ደግሞ ብዙ አይቻለሁኝ እንግዲህ ኤርፖርት ድረስ ሄዶ ሩታ እንደመለሰችው